አዲስ የኮቪድ ቫይረስ ተከሰተ። ሰላም ውድ የዱካ ኒውስ ቤተሰቦች የከበረ ሰላምታችን በያላችሁበት ይድረስ እያልን ቻናላችንን ላይክ፣ ሰብስክራይብ እያደረጋችሁ አብራችሁን እንድትዘልቁ በትህትና ጋበዝን። Welcome back in Fox 5 Health News. A new highly mutated variant of COVID is making its way around the country. It's nicknamed Cicada. በ23 ሀገራት የተገኘውና በከፍተኛ ሁኔታ እየተዛመተ ያለው የኮቪድ-19 ዝርያ በዓለም የጤና ድርጅት ክትትል እየተደረገበት ነው። ዝርያው በይፋ BA.3.2 በሚል የሚጠራው ሲካዳ አሜሪካ፣ ሆንግ ኮንግ፣ ሞዛምቢክ እና ዩናይትድ ኪንግደም ውስጥ ተገኝቷል። ምንም እንኳን ይህ ዝርያ ከሌሎች በበለጠ አደገኛ ስለመሆኑ የሚያሳምን ምክንያት ባይኖርም ባለሙያዎች ሕፃናት ከአዋቂዎች ይልቅ በዚህ ቫይረስ እንደሚያዙ ጠቁመዋል። የሲካዳ ዝርያ ምንድነው ብለን ስንጠይቅ ተዋሱ BA.3.2 ዝርያ ሲካዳ ተብሎ የተሰየመበት ምክንያት በተመሳሳይ ስም እንደምትጠራው ትንኝ ቫይረሱ መጀመሪያ ከተገኘ በኋላ ለረጅም ጊዜ ተደብቆ የሚቆይ በመሆኑ ነው። በአውሮፓውያኑ ህዳር 2024 በደቡብ አፍሪካ መጀመሪያ ላይ የተገኘ ቢሆንም ክስተቶቹ የጨመሩት ግን ከዓመት ገደማ በኋላ ነው። ባለፈው መጋቢት ወር የአሜሪካ የበሽታ ቁጥጥር ማዕከል ወይም CDC በ25 ግዛቶች ቫይረሱ እንደተገኘ አስታውቋል። ማዕከሉ ቫይረሱ ከአራት መንገደኞች አፍንጫ በተወሰደ ፈሳሽ ከ5 አካሚዎች ናሙናና ከቆሻሻ ውሃ ከተወሰዱ ናሙናዎች ውስጥ መገኘቱን ገልጿል። የዓለም የጤና ድርጅት ቫይረሱን ክትትል ውስጥ እንዲገባ ያደረገ ሲሆን ይህ ማለት ቅድሚያ ትኩረት እንዲሰጠውና ለዓለም የህብረተሰብ ጤና አደጋ ይደቅናል የሚለው በአሁኑ ጊዜ እየተመረመረ ነው። የኮቪድ ዝርያዎች ተመራማሪ የሆኑት ራያን ሂስነር በኒውዮርክ በበሽታው ክስተት ትንተና መሰረት ሕፃናት ከአዋቂዎች በበለጠ በBA.3.2 ዝርያ የመያዝ ዕድል ከፍተኛ መሆኑን ያመለክታል ብለዋል። በኬምብሪጅ የጥናት ተቋም የተላላፊ በሽታዎች ባለሙያ የሆኑት ፕሮፌሰር ራቪንድራ ጉፕታ በአቻ የተገመገመ ወይም የታተመ አይደለም፣ ነገር ግን እውነት ይመስላል ሲሉ ትንተናውን ተናግረዋል። ይህ ለምን እንደሆነ የሚጠቁም የተለያዩ ጽንሰ ሐሳቦች አሉ። አንደኛው ሲካዳ እስካሁን አይተነው የምናውቀው ዝርያ ባለመሆኑ ለየትኛውም ሰው በሽታ የመከላከል ስርዓት ከባድ መሆኑ ነው። ፕሮፌሰር ጉፕታ በደፈናው ሕፃናት ከአዋቂዎች ያነሰ በሽታ የመከላከል አቅም አላቸው፣ ምክንያቱም የተለያዩ ቫይረሶችና የኮቪድ ኢንፌክሽን አይተው ስለማያውቁ እናም ለቫይረሱ ደካማ የመከላከል አቅም እንዳላቸው እንጠብቃለን ብለዋል። አዋቂዎችን ከቫይረስ የሚከላከሉ ጸረ እንግዳ አካላት የሚያመርተው እጢ በጊዜ ሂደት ይጠነክራል እናም የመከላከል አቅማቸውን ለማጠናከር ያግዛል ብለዋል። ሕፃናት በዚህ የብስለት ሂደት ውስጥ ጥቂት ዓመታት ብቻ አልፈዋል። ስለዚህ ለቫይረሱ የበለጠ ለምን ተጋላጭ እንደሆኑ ይህ ሊያስረዳ ይችላል ሲሉ ያክላሉ። ሌሎች ተመራማሪዎች ደግሞ በሲካዳ ውስጥ ያለው በጣም ከፍተኛ የተለወጠ ፕሮቲን በልጆች ላይ ከሚከሰተው ኢንፌክሽን ጋር ሊያያዝ ይችላል ይላሉ። ፕሮፌሰር ጉፕታና ቡድናቸው ቫይረሱ ሕፃናትን በበለጠ ለምን እንደሚያጠቃ ለመለየት የሕፃናት ናሙናን ለጥናት እየፈለጉ ነው። እስካሁን ባለው ሁኔታ ሲካዳ ከሌሎች የቫይረሱ ዝርያዎች በተለየ ለሰዎች ከባድ ህመም እንዲሰማቸው ስለማድረጉ ምንም ማስረጃ የለም። በዩናይትድ ኪንግደም ኢስት ኤንግሊያ ዩኒቨርሲቲ የበሽታ ተመራማሪ የሆኑት ፕሮፌሰር ፖል ሃርተን የተለመዱ የሚመስሉ ልዩ ምልክቶችም የሉም ብለዋል። ትኩሳት፣ ሳል፣ የጉሮሮ ህመም፣ ጭንቀት፣ ድካም፣ ራስ ምታት፣ ትንፋሽ ማጠር፣ ተቅማጥና ሌሎች ህመሞች የኮቪድ-19 ምልክቶች ሊሆኑ ይችላሉ። በዩኬ ቤርድሪንግ ዩኒቨርሲቲ የቫይረስ ተመራማሪ የሆኑት ኢን ጆንሰን ቫይረሱ ምንም አይነት ልዩነት ሳይኖረው ተመሳሳይ ህዋሶችን ወይም ሴሎችን ኢላማ እያደረገ ነው ይላሉ። ስለዚህ ምልክቶቹ ከሞላ ጎደል ተመሳሳይ ናቸው ሊሆኑ የሚችሉት ሲሉ ያብራራሉ። ሁሉም ቫይረሶች በጊዜ ሂደት ይለወጣሉ። እንደ ኮቪድ-19 ያሉ ቫይረሶች ደግሞ በበለጠ ፍጥነት ይለወጣሉ። የአሜሪካው የበሽታ ቁጥጥር ማዕከል CDC BA.3.2ን በጣም ተቀያያሪ ሲል ገልጾታል። ይህም ማለት ከመጀመሪያው የኦሚክሮን ዝርያ በጣም የተለየ ነው።
ስለዚህ መለዋወጦች በሽታ የመከላከል ስርዓታችንን ቫይረሱን እንዳያውቅ ሊያግድ ይችላል። እናም በተወሰነ ደረጃ የገነባነውን የመከላከል ስርዓት አምልጦ እንዲገባ እንደሚፈቅድ ኢንጆንስ ይናገራሉ። ቫይረሱ በህብረተሰቡ ዘንድ እንግዳ አካላትን የሚከላከለውን ክፍል እያመለጠ ነው። ስለዚህ ቀስ እያለ እየተሰራጨ መሆኑን በግልጽ ስኬታማ ነው ሲሉ አክለዋል። ክትባቱ አሁንም ይሰራ ይሆን? የኮቪድ ቫይረስ ክትባቶች ሲካዳ ዝርያ ተቀያያሪ በመሆኑ ሰዎችን በመከላከል ረገድ ያን ያህል ስኬታማ ላይሆኑ ይችላሉ። ነገር ግን ባለሙያዎች ከዚህ ቀደም የነበሩት ክትባቶች ከአዲሱ ዝርያ የተወሰነ ጥቃት ለማድረግ ይችላሉ ሲሉ ጠቁመዋል። ኢንጆንሰን በአዲሱ ዝርያ ልትያዙ ትችላላችሁ፣ ነገር ግን መለስተኛ ኢንፌክሽን ብቻ ነው የሚሆነው በማለት ያብራራሉ። እንደ ዓለም የጤና ድርጅት መረጃ ከሆነ እስካሁን ድረስ 67% የዓለምን ሕዝብ የኮቪድ-19 ክትባት ወስዷል። የክስተቶቹ ክብደት በከፍተኛ ሁኔታ ከጨመረ ብቻም ሲካዳን ለብቻው ኢላማ ያደረገ ክትባት ሊያመርቱ እንደሚችሉ ገልጸዋል። ፕሮፌሰር ሃርተን የኮቪድ-19 አዳዲስ ዝርያዎችን ማየት መቀጠላችን የሚያስደነግጥ አይደለም ይላሉ። የሰው ልጆች በምድር ላይ መኖራቸውን እስከቀጠሉ ድረስ አዳዲስ ቫይረሶች ዝርያዎችን ማየት እንቀጥላለን። ሳርስ ኮቭ 2 ይጠፋል የሚለው አጠራጣሪ ነው ሲሉ አክለዋል። የሲካዳ ክስተቶች መጨመራቸው የኮቪድ-19 ኬዞች ወይም የሞቱ ሰዎች ይጨምራሉ ማለት እንዳልሆነም አብራርተዋል። ዝርያዎቹ በመደበኛነት ይገኛሉና አዲስ የቫይረስ ማዕከል ላይ አስተዋጽኦ ያደርጋሉ። ሆኖም ሞቶችንና በሽታዎችን ክስተት መቀነስ ማየታችን አይቀሬ ነው ብለዋል። ባለፈው ታህሳስ ወር የዓለም ጤና ድርጅት ከሲካዳ ጋር በተያያዘ ከባድ ህመም ወይም ሞትን የሚያመለክት ማስረጃ እንደሌለ ተናግሯል። እናም አነስተኛ የህብረተሰብ ጤና ስጋት እንዳለው ገልጿል። ኢንጆንስ ኮቪድ-19 በክረምት የሚከሰት መደበኛ የመተንፈሻ አካል በሽታ ነው። እናም ሰዎች ይህን ብቻ ማወቅ ያለባቸው ይመስለኛል ብለዋል። ክትባቱን በመውሰድ እንጠቀማለን ብለው ካሰቡ መውሰድ ይችላሉ። ይሁን እንጂ ከ65 ዓመት በላይ የሆናቸውና ስር የሰደዱ የጤና እክሎች ያሉባቸው ሰዎችን ጨምሮ ተጋላጭ የሆኑ ቡድኖች በኮቪድ-19 ክፉኛ ሊጠቁ ይችላሉ። ፕሮፌሰር ጉፕታ ልጆቻችሁ የቆየ የመተንፈሻ የልብ ህመም ወይም በሽታ የመከላከል አቅም እጥረት ካለባቸው አስቀድመው የሕክምና እርዳታ ማግኘት አስፈላጊ ነው ሲሉ ስለ አዲሱ ኮቪድ ማስጠንቀቂያ ሰጥተው ማብራሪያቸውን ይጨርሳሉ።